አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ቤተሰቦች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ሀይር ነው ወይ? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ሌላን ጊዜ የምለቀው ቪዲዮ እንዲደርሳችሁ አድርጉ። ሌሎቻችሁም ላይክ ሸር በማድረግ ሁሌ እንደምታበረታቱኝ እያበረታታችሁኝ ወደ ቪዲዮ ልሄድ ማለት ነው። ዛሬ አዲስ ቪዲዮ በአዲስ ነገር በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ምንድነው ካላችሁኝ ጋሽዬ ከቡታጀራ የማንም ሳይናገር የማናቸውም ሳይናገር ሁላቸውም ከዚህ በፊት እንዳያችሁ ከሆነ በዛ ሰዓት ቢመጣ አሪፍ ላይ ነበረ ማለት ነው። እና በዛ ሰዓት የማርክም እንትን ብሎታል፣ ለምኖታል፣ ኤፍሬምም ለምኖት፣ ያው እንደምናውቀው በሩታና በአብርሽ ጉዳይ ማለት ነው ለመምጣት ሞክሮ ማናቸውም ሊያመጡት አልቻሉም ማለት ነው። ኤፍሬምም ችግር የለም ጋሼ አንተ እዚህ ሆነ እኔ እዛ ሆኜ አስተካክለዋለሁ ብሎ ለመምጣት ከልክሎት ነበረ። አሁን ላይ ግን ምንም ይሁን ምንም ይፈጠር ምንም እዚህ ቁጭ ብዬ አላይም ብሎ መጣ ማለት ነው። ከዛ መጥቶ ማንም ሳይናገር አዲስ አበባ ከገባ በኋላ ኤፍሬም ጋር ደውሎ መጣሁኝ ብሎ ያው ኤፍሬም ተቀብሎታል። ትላንትና እንደተናገረ ማለት ነው። ከዛ በኋላማ ያው እንዳያችሁ ዳኒም ሆነ ዳኒና ይሳቅ ተነጋግረው አብሮ ያው ሀዲቀስ ያየው ነው መሰለኝ ዳኒ እና ወደ ይሳቅ ጋር ደውሎ እና እፈልግሃለሁ ምናምን ብሎት ከዛ ይሄ ነገር እንደዚህ ማድረግ አለብን ብሎ ያለውን ነገር ሁሉም ምንም ሳያስቀሩ ነገሩት ማለት ነው። ከዛ በኋላ ደግሞ እሱም ወደ ቤት ይዘውት ወደ ቤት ሄዱ። አብረሽን እዛ አገኙት። ልክ በር ሲያንኳኳ አብረሽ ሲከፍት አባቴ እነዚህ ልጆች ለምን ይዘህብኝ መታሃል? እነዚህ ልጆች መቼም አልፈልጋቸው ልጆች ናቸው ብሎ ሲለው ተዋቸው፣ ሁሉም ነገር ገብቶኛል፣ ሁሉም ነገር አይቻለሁ፣ ያለ ነገር በሙሉ አይቻለሁ ብሎታል ማለት ነው። አብርሽ ደግሞ አባቴ እነዚህ ልጆች ላስገባቸው አልችልም ሲለው ተዋቸው፣ እነሱ ተዋቸውና ና እኔ እናናግረኝ ብሎ አለው ማለት ነው። ያንተ ማናግርሃለሁ ግን እነሱ በውጭ ላናግራቸው ሲል አይ ውጭ ሊወጡ አልፈልግም አለ ማለት ነው ጋሽዬ። ከዛ እንደዛ ሲል ደግሞ አብረሽ ደግሞ ለምን ጋሽዬ እኔ እኮ ብዙ ነገር ነው ያደረጉኝ እነዚህ ልጆች ከሩታ ጋር ያደረጉኝ እኮ እነዚህ ናቸው ሲል አይ እነሱ ጥፋታቸው አውቆ ይቅርታ ጠይቀዋል። ስለዚህ አሁን ችግሩ አንተ ገና ያለው ብሎታል ማለት ነው ሲለው፣ ግን እሱ ደግሞ ምንድነው ያለው? ኧረ ተው ጋሽ እንደዛ አይደለም እኔ እነዚህን ማየት አልፈልግም ብሎ አለው። ሲለውም ያው እሱም ያለውም ብሎታል መልሱ መለሰለት ማለት ነው። እና እነ ዳኒም ያለ ነገር እንደዚህ ብሎ ነገሩት፣ አስረዱት። እኔና ያኔ ሩታ እኮ ጋሺ አረፍደሃል፣ ሩታ እኮ 4 ቀን ነው የቀረኝ ያለች ነበረ። ስልክም ስታወራ ሰምቻታለሁ። ስለዚህ አሁን አንተ ብትመጣ ምንም እንትን የለውም። ለምን ዞሮ የምትሄድበት ጊዜ ቀርቧል። ካሁን ወዲህ እሺ ብላ የምትቀር አይመስለኝም ብሎ ሲለው አብርሽ እሱ ደግሞ ጋሽዬ ደግሞ አይ አንተማ አንተ ነህ እኔ ሳልመርቃት ወይም ደግሞ ከኔ እጅ አትወጣም ሩታ፣ ከዛም በፊት ደውዬ አናግሪያታለሁ። ስለዚህ
በጓደኞቿ ወይም ደግሞ በሌላ ሰው ደውዬ አናግራታለሁ። ስለዚህ የትም መሄድ አትችልም፣ የትም አትሄድም ብሎ አለ ማለት ነው። ስለዚህ አሁን የት ናት? ወዴት ሄደች? ከቤትስ ለምን ወጣች? ተብሎ በተባለ ሰዓት አይ ዛሬማ የወጣችሁ ኤጀንሲ ጋር ሄዳ ነው የምታስተካክለው ነገር ነበረ፣ እሱ ለማስተካከል ነው የሄደችው ብሎ አሉት ማለት ነው። እነ ኢሳምና ዳኒን ማለት ነው። እና ዳኒ ደግሞ እንደተለመደው እነሱ እኮ አንፈልጋቸውም እንደዚህ ሲል ዳኒ ቦግ ብሎት ወደ ሌላ እንትን ሊገባ ነበረ። ኢሳም ደግሞ አላህ ይስጥህና ዳኒ ተረጋጋ እንጂ ምንድን ነው አንተ አሁን ደግሞ እንደመጀመሪያ ሊጀምርህ ነው እንዴ? አረጋጋው እንጂ አለው ማለት ነው። ሲለው ጊዜ እሱም ደግሞ ያው መረጋጋቱ ጀመረ። ያለው ነገር ማስረዳት ጀመረ ማለት ነው። ያ ጋሽዬ ባይኖር ኖሮ ሶስቱም ልጆች ተፋሽተው ነበረ ማለት ነው። እና ኢሳም አንተስ ምን አዲስ ነገር አለ ከሷ ጋር ሲባል አይ እኔ ሩታ በጣም ተወደዋለች፣ በጣምም ታፈቅረዋለች። ስለዚህ ለማስታረቅ በሞከርኩኝ ሰዓት እሷ ደግሞ እያለችው እኛ ለማስታረቅ ከፈለግ ምልህ ነገር አድርግልኝ እና አብርሽን ደግሞ በጣም ወደዋለሁ፣ በጣም አፈቅረዋለሁ። ስለዚህ እኔን ይወደኛል ወይስ ከህይወቱ ሙሉ በሙሉ አውጥቶኛል ብላ አለችኝ። ስለዚህ በዚህ ሀሳብ ተስማምቼ ወደ ድራማ ገባው። ስለዚህ እኔ አሁን ላይ ይሄ ነገር አይመጥነኝም ብዬ አቁሜዋለሁ፣ እሷም እንደዛው። ስለዚህ ከኔና ከሷ ምንም ነገር የለንም፣ እህትና ወንድም ነን። ሌላ ነገር ምንም ነገር የለንም። የሱ ብለን ያደረግነው ነገር ነው እንጂ የማንም ብለን ያደረግነው ነገር አይደለም። የራሱ ብለን ነው እንጂ እኔና እሷ ምንም ነገር የለንም አለው የጋሽዬ። እንግዲህ ጋሽዬ እሺ ብሎ ተቀብሎ የአብርሽን መቆጣት ጀመረ ማለት ነው። ከዛ በኋላ ደግሞ እንዳያችሁ አብርሽም እሺ ጋሽዬ አንተ እኮ ምንም ነገር ሆናለሁ፣ ምንም ነገር አድርጋለሁ፣ ችግር የለም ብቻ አንተ እውነትም ማስቀራታለሁ የምትል ከሆነ ሩታ እሷን ለማስቀረት ሞክር። እውነትም ከእሺ ካለችህ እኔ እንደሰማሁኝ ከሆነ በስልክ ስታወራ 4 ቀን እንደቀራት ዛሬ የምታስተካክለው ነገር እንዳላት እሱን ለማስተካከል እንደሄደች ምናምን ነው። እና አንተ ደግሞ እንደዛ ካልክ ምንም ማድረግ አልችልም። እሺ ግን ሌላ ወገን ሊገባብኝ አልፈልግም ካሁን ወዲህ ብሎ አለ። ያ ሁለቱ ይቅርታ እንደሚያደርግላቸው ይቅር ተባባሉ። እህትና ወንድማማቾች ሁኑ። ካሁን ወዲህ እንደዚህ አይነት ነገር ማየትም መስማትም አልፈልግም ሲል ጋሼ ኢሳምና ዳኒ ችግር የለም እኛ ላይ ምንም ነገር ሊፈጠር አንፈልግም ካሁን ወዲህ ብቻ ሁለቱ እንደምንም አድርጋችሁ አስታርቁልን፣ ሁለቱም ሊለያዩ አንፈልግም ብለዋል። ሁለቱም ዳኒና ሳሚ ማለት ነው። እና በእውነትም ጥሩ ነገር ካደረጋችሁ እውነትም ሩታን ጋሽዬን ካስቀራት እና ደህና ነገር አደረጋችሁ ብለን እንሰይማችኋለን ማለት ነው። ለምን ዞሮ ግን ጋሽዬ መምጣትህ እስካልቀረ ድረስ ከዚህ በፊት ቶሎ ብለህ ብትመጣ ኖሮ ይሄ ሁሉ አይፈጠርም ነበረ። ሩታም ደግሞ የአብርሽ ድራማ ይሄ ሁሉ እንትን አትልም ነበረ። አንድም ደግሞ ኢሳም ደግሞ ምንድነው ያለው እኛ ወንዶች
የምንወደው ሰው ላለማጣት ብዙ ነገር እናደርጋለን እና እኔ ፈልጌ ሳይሆን ወድጄ ነው ያደረኩት። ለምን እሷ ያኔ ሴቶች የሚፈልጉት ነገር ላይ እንትን ላይሉ ላያጡት ስለሚፈልጉ ስለዚህ ለሱ እንፈተነው ብላኝ ነው የፈተኑ እንጂ ሌላ ነገር አይደለም ብለዋል። ስለዚህ እውነት ነው። አንዳንዴ በዚህ ነገር እኛም እንማርበታለን ብለን እናስባለን። ከመፈተን ወይም ደግሞ እንትን ከማለት ሁለት አባቱን ፈቶት ወይም ሁለት አባቱን ጨርሶት ቤታችን የሞቀ ቤታችን ደግሞ ውሃ መድፋት ወይም ደግሞ ማቀዝቀዝ የለብንም። በተቻለን አቅም ደግሞ ይቅርታ ተባብለን አብረን መቀጠል እንጂ ማለት ነው። ደስ ይላል። ጋሼም ደግሞ አላህ ያግዝክ ማለት ነው። ሌላኛው ደግሞ በጣም የሳኩኝና በጣም ያሳቀኝ ነገር የሱመያና የሰይድ ነገር ነው። ሰይድና ሱመያ እንዳያችሁ ብዙ እንትን ያሉ ነው። ይሄኛው አመት ወይም ደግሞ ይሄኛው ወር ወይም በቃ እና እነሱ ደግሞ ዛሬ ላይ ደግሞ እሷም አገር ገብታለች፣ እሱም ደግሞ አገር ገብተዋል። አሁን ደግሞ ከካዩ ጋር እንትን ብላለች ብሎ ሰይድን ያው ሱመያ እንዳየናት ከቤተሰቧ ጋር ተገናኝታ በሰላም ገብታ ከቤተሰቧ ጋር ተገናኝታ ምናምን ደስ የሚል እንትን አጋርታን ነበረ። ሰይድም እንደሰማኑ ከሆነ ሱመያ ጀግና ናት። ሱመያ ከዚህም በፊት በጣም ጀግና ሴት ናት። ጀግንነቷን አይቼ ነበር ያገባዋት። አሁንም ቢሆን በጣም ጀግና ሴት ናት ብለዋል። ያው ያ ሁሉ ነገር አሳልፋ እዚህ መታ ከቤተሰቧ መገናኘቷ በጣም ደስ ብሎኛል። ግን ልጆቼን ማየት እፈልጋለሁ ብሎ ሲላት የሀየው እሷ ደግሞ ምንድነው ያለችው? እዛ ጎንደር ከምትሄድ ወይም ወደ የመን ብትሄድ እመርጣለሁ አለችው። ለምን ሲላት አሁን ላይ ሁሉም ነገር መጥፎ ነው። ሁሉም ነገር ደግሞ ጥሩ ላይ አይደለም። አሁን ላይ መታወቂያ የለህም፣ የኦሮምኛ መታወቂያ የለህም። ስለዚህ ወደዛ መሄድ አትችልም አለችው ማለት ነው። በመታወቂያ ነው እንዴ እኛ በምንመላለሰው? እኔ ኢትዮጵያዊ አይደለሁም እንዴ? ኢትዮጵያዊ ነኝ። ልጆቼ ማየት እፈልጋለሁ። ሱመያ ያለችበት ማየት እፈልጋለሁ ብሎ አለ ሲል ጊዜ እሷም ደግሞ ሱመያ ማየት ታያታለህ፣ ግን አሁን ላይ አይደለም። አሁን ላይ በጣም ወደዛ መሄድ አይቻልም፣ ችግር ነው። ስለዚህ ችግር ስለሆነ አንተን እንትን ማለት አለብህ ካለችው ማለት ነው። ወደዛ መሄድ የለብህም። ሰይዶ ራስህ የምጠብቅ ከሆነ እንኳን ከዚህ ወደ አዲስ እዚሁ ብትቀመጥ ይሻላል፣ ወይም ደግሞ ወደ የት ነው ብትሄድ ይሻላል ምናምን ስትለው አይ እኔ እዚህ መጥቼ ልጆቼን ሳይ የትም መሄድ አልችልም ብሎ አላት ማለት ነው። እሱም ደግሞ ያው ሱመያ እኔ ልጆችሽን አልነጥቅሽም፣ ልጆችሽም ከአንቺ ጋር ማደግ ይፈልጋሉ፣ እኔም ደግሞ እፈልጋለሁ። ስለዚህ ልጆችሽን አልነጥቅሽም ወይም ልጆችሽን አልወስድብሽም። እኔ ከልጆቼ ጋር እፈልግሻለሁ። ስለዚህ ምንም ልትይኝ አልፈልግም። አብረን እንኖር ነው የምፈልገው። እንደ በፊት አብረን እንቀጥል ነው የምፈልገው። ረመዳን ነው። በረመዳን ውስጥ እንደዚህ አልልም፣ ጾመኛ ነኝ። ስለዚህ ልጆቼን አሳይኝ፣ ያሉበትን ልወቅ። ከዛ በኋላ ደግሞ
ካየሁት የበለጠ አድርጌ እንድትኖሩ ላደርግ እኔ ልጅሽን የትም ከማንም አልወስድብሽም ወደ ማንም አልወስድብሽም ስለዚህ እንደ በፊት ሆነን እንኖር ብሎ አለ ማለት ነው ሲል ያው እንደዛ አለ እንዳሰብሽው አይደለም ማንም ጋር አልሰጥም ማንም የማንም አልሰጥም ልጆችሽን ወይም ደግሞ ልጆቼን ካንቺ ጋር ከናቱ ወይም ደግሞ ከናታቸው ከአባታቸው ነጥዬ የትም መውሰድ አልችልም የትም ልወስዳቸውም አልችልም ስለዚህ ሁላችሁም አብራችሁ ለምን ልትኖሩ ነው የምፈልገው ከኔም ጭምር በፈለግሽው ነው ምንልሻለው እኔ ልጆችን አልወስድብሽም ብሏታል እንግዲህ ሲጀመር ልጆቹን የሷ ልጆች ወስዳ አንተ ሄት ተወስዳቸዋለህ እነሱስ ባላወቁት ከዚህ በፊት የሚያውቁት ቋንቋ ሌላ ባላወቁት ወዴትስ ተወስዳ ቪዲዮ ይሄ ይመስል ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር አድርጉ አትርሱ አሰላሙ አለይኩም ባይ ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ